ያለ እነሱ ሰው የለኝም አሁን ላይ ማለት ብቻውን ከባህር ወጣ አሳለኝ። አሁን ላይ እኔ አስቀይሜያቸዋለሁ። በቃ በዛም በዚህም መጨረሻው ምንድነው? አስቀይሜያቸዋለሁ ነው። የተሻለ ነገር የለም። እውነቱን ለመናገር ሁሉ ቤተሰቦች ዳኒ ላይ አሁን ነገሮች በጣም እየተደራረቡበት ይገኛሉ። እግራችሁ ስር አንተም ሚኪም እግር ስር ተንበርክኬ ወድቄ ይቅርታ መጠየቅ ብችል በጣም ደስ ይለኛል። ውድ ቤተሰቦች በጣም በድያችኋለሁ። እኔ እንጃ ይቅርታ እንዴት ማለት እንዳለብኝ ራሱ አላውቅም። ከሰውነቱም በላይ ደግሞ ውድ ቤተሰቦች በጣም ከባድ የሆነ ራስ ምታት እያጠቃው ይገኛል። ዳኒ ትምህርት ናቸው። በቃ ሁሉም ነገር ትምህርት ነው። አልፏል። እኔ አሁን ላይ የምመኘው ዳኒ ወንድሜ ደህና ሆኖ ማየት ነው። ጭንቅላቴን በጣም እያመመኝ ነው። ማለት ሊፈነዳ ነው። በጣም ልፈነዳ ደርሻለሁ። በእኔ ላይ ትልቅ እምነት፣ ትልቅ ተስፋ፣ ትልቅ መተማመን አለ አይደለ? ምን ልበልህ አለኝታነት ራሱ የነበራቸውን ወደ ቤተሰቦችን ራሱ አስቀይሜያቸዋለሁ። ደህና ነው ብዬ መዋሸት አልፈልግም። እውነቱን ለመናገር ዳኒ ምንም ደህና አይደለም። አላቅም ማለት እናንተ ላይ ካረኩት ነገር አንጻር፣ እናንተን ከተናገርኳችሁ ነገሮች አንጻር ፈጣሪ ራሱ በዚህ እየከፈለ እየመሰለኝ ነው። ከሃዲ ሰው እናንተ ጋር አያስፈልግም ማለት አይደለ? እንደዛ ትበላት በለኝ ናቲ። ለተናገርኳቸው ለእያንዳንዳቸው ቃላቶች ነው ይሄን ነገር እየመጣብኝ ያለው። ምን ብዬ ይቅርታ ማለት እንዳለብኝ ራሱ አላውቅም። ወንድሜ ሚኪንም ማይሆን አድርጌ ነው ያስቀየምኩት። ማለት የሌለብኝን ነገሮች ነው የተናገርኩት። በስነ ስርዓት ወደ በፊቱ መመለስ እንኳን ባልችል ቢያንስ ትንሽ እንኳን ተስፋ የሚሆን ነገር ወደ ቤተሰቦች ከእናንተ ማየት ብችል በጣም ደስ ይለኝ ነበረ። እንጃ እንዴት አድርጌ ራሱ ይቅርታ ልጠይቁ እንደምችል፣ እንዴት አድርጌ አይኑን ማየት እንደምችል ራሱ አላውቅም። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ እንደምንቆያችሁልን ናቲ ነኝ። እንግዲህ ውድ ቤተሰቦች ሰሞኑን ያያችሁት እንዳላችሁ ዳኒ ጥሩ ሁኔታ ላይ አይደለም። ዳኒ ራሱ ቴክስት ልኮልኝ ራሱ የቤት አድራሻ ልኮልኝ ወደ ጠቆመኝ ቦታ በመሄድበት ሰዓት ዳኒ የማይሆን ሁኔታ ውስጥ ሆኖ ነበር ያገኙት። ውድ ቤተሰቦች እናንተም እንደምታውቁት ዳኒ አሁን ላይ እውነቱን ለመናገር ደህና ነው ማለት አልፈልግም። ደህና ነው ብዬ ለዋሻችሁ አልፈልግም። የዳኒ ሁኔታ ከቀን ወደ ቀን በጣም እየባሰ ይገኛል። እንደምታውቁት መጀመሪያ ላይ ስናገኘው ሙሉ ለሙሉ ሰውነቱ እየተንቀሳቀሰለት አልነበረም፣ እንዳረጋገጥነው በሕክምና ባለሙያዎቻችን ጭምር። ሲቀጥል ደግሞ ዳኒ ከጊዜያት በኋላ በራሱ ጊዜ የተወሰኑ ሕክምናዎች ሲደረጉለት አላውቅም፣ ፈጣሪ ረድቶት ማለት ይሻለኛል። በሕክምናው የተለየ ነገር የተደረገለትም ነገር የለም። ጀስት ኖርማል የትኛውም ፔሸንት የሚደረግለት እንክብካቤ ብቻ ነበር እየተደረገለት የነበረው። ግን ፈጣሪ ረድቶት ማለት በሚቻል ሁኔታ ግማሽ ሰውነቱን ማንቀሳቀስ ችሎ ነበር። ማለትም ከወገብ በላይ ከወገብ በታች ዳኒ አሁንም ቢሆን ሰውነቱን ማንቀሳቀስ በጣም እየከበደው ይገኛል። ምንም የተሻለ ነገር የለም። እውነቱን ለመናገር ሁሉ ቤተሰቦች ዳኒ ላይ አሁን ነገሮች በጣም እየተደራረቡበት ይገኛሉ። ከሰውነቱም በላይ ደግሞ ውድ ቤተሰቦች በጣም ከባድ የሆነ ራስ ምታት እያጠቃው ይገኛል። ዳኒ መንቀሳቀስ እስኪያቅተው ድረስ ቀና ብሎ መመገብ ጭምር እስኪያቅተው ድረስ እየሆነ ይገኛል። እንግዲህ ነገሮችን የተሻለ ለማድረግ በጣም እኛ እየለፋን እንገኛለን። የሕክምና ባለሙያዎቻችንም ጭምር እርዳታ እያደረጉለት ይገኛሉ። ውድ ቤተሰቦች እንግዲህ በግሉኮስ ነው አሁን ላይ ዳኒ የነበረው። እንግዲህ አሁን ላይ እንደውም የተሻለ ነገር እያሳየ ነው ብል ይቀለኛል። ምክንያቱም አሁን ላይ ግሉኮሱ ተነቅሎለታል። ግሉኮስ ያደረግለትም ምክንያት ዳኒ ጭራሽ ምንም ነገር ምግብ እየበላም አልነበረም። ምክንያቱም እንደነገርኳቸው ነው፣ ከባድ የሆነ ራስ ምታት ይዞታል። መንቀሳቀስ ቀና ማለት ጭምር ነበር የከበደው። በሕክምናውም አንዳንድ ነገሮችን ለማጣራት እየሞከርን ነበረ። ዳኒ ከዚህ በፊትም ትንሽ ህመም አለበት ጭንቅላቱ ላይ፣ ማለትም የሆነ ማይግሪን ነገር ያጠቃው ነበር እስከዛ ድረስም። ነገር ግን ሞር በጣም አሪፍ ሁኔታ ላይ ነበረ እስካሁን ድረስ። አሁን ምን እየተፈጠረ እንደሆነ አላውቅም። ድንገት ነገሮች በጣም እየተደራረቡበት ይገኛሉ። እኔ አሁን ለእናንተ መዋሸት አልፈልግም። አሁን ዳኒ ደህና ነው ብዬ መዋሸት አልፈልግም። እውነቱን ለመናገር ዳኒ ምንም ደህና አይደለም። በጣም የሚያስጠላ ሁኔታ ላይ ነው ያለው። እንግዲህ ከቀን ወደ ቀን ነገሮች እየተባባሱ እየሄዱ ይገኛሉ። የሆነ ጊዜ ተስፋ አድርጋለሁኝ እንግዲህ ሁሉም ነገር ወደ ነበረበት ይመለሳል፣ የተሻለ ይሆናል ብዬ ተስፋ አድርጋለሁ። ውድ ቤተሰቦች እንግዲህ ዳኒን ለእናንተ ማሳየት ፈልጊያለሁኝ። አሁን ላይ እሱም አናግሮኝ ነበረ በተወሰነ መልኩ። አሁን ላይ ትንሽ ሻል ብሎትም ስለሚገኝ እያናገረኝ ነበረ። ለወራ የምፈልገው ነገር አለ፣ ካሜራ ይዘህ እንድትመጣ ፈልጋለሁ እያለኝ ነበር። እንግዲህ የኔ የስራ ባልደረቦች ለሱ ወዳዘጋጀንበት ቦታ እንዲመጡ አድርጊያለሁኝ። እንግዲህ ከዛም በፊት አብሮት ጥበቃዎች ነበሩ፣ እሱን የሚጠብቁት ከክፉ ነገሮች በሙሉ የሚከላከሉት አብሮት ሰዎች ነበሩ። እንዲሁም የሕክምና ባለሙያዎቻችንም ጭምር አብሮት ነበሩ። ነገር ግን አሁን ላይ
እኔም ወደ ቦታው ስለሄድኩኝ የተሻለ ጥበቃ እንዲሁም ደግሞ የተሻለ ሕክምና ሊያገኝ የሚችልበትን አንዳንድ ነገሮች ይዘን ወደ ቦታው እየሄድን እንገኛለን። እንግዲህ ወደ ቤተሰቦች ዳኒ ምን ሊለኝ ፈልጎ እንደሆነ አላውቅም። እውነቱን ለመናገር አሁን ላይ ቢረጋጋ ደህና ቢሆን ይሻለኛል። እኔ ደህና ከሆነ በኋላ ሁሉም ነገር ይደርሳል ብዬ አስባለሁ። እኔና እሱ የምናወራውም ነገር ካለ ሊያወራኝ የሚፈልገውም ነገር ካለ እሱ ደህና ከሆነ በኋላ ጊዜ ወስዶ አስቦ በደንብ ማውራት የሚፈልገውን ነገር እንዲያወራኝ እኔ በማንኛውም ሰዓት ጊዜ መስጠት እችላለሁ። ለዳኒ የማይሆን ምንም አይነት ጊዜ የለኝም። እንግዲህ ነገር ግን እሱ አሁኑኑ መሆን መቻል አለበት። አሁኑኑ ና ብሎ ደውሎ አስጨንቆኝ ነው እሱ ወዳለበት ቦታ ላይ የተገኙት። እንግዲህ ዳኒ ምን ሊለኝ እንደፈለገ ምንም የማውቀው ነገር የለም። እንግዲህ አስፈላጊ የሆነ ሕክምና እየተደረገለት ይገኛል። ቼክአፕ ስላለው ቼክአፕ እየተደረገለት ይገኛል። እንግዲህ ውድ ቤተሰቦች የኛ የህክምና ባለሙያዎች ማለትም ዶክተሮቻችን ህክምናቸውን ሲጨርሱ ማድረግ ያለባቸውን ነገር ሲጨርሱ ዳኒን የማወራ ይሆናል። እንግዲህ እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ከዳኒ ጋር እዚህ ጋር ተገናኝተናል። እንግዲህ ለዳኒ አሁን ላይ ከኔ ጋር ከመጡ የህክምና ባለሙያዎች አንዳንድ እርዳታዎች እየተደረገለት ነበረ። የበለጠ ሻል ያለ ነገር አሁን እየተደረገለት ይገኝ ነበረ። እንግዲህ አሁን ላይ በቂ ክትትል ከተደረገለት በኋላ በቂ ምርመራ ከተደረገለት በኋላ ለማውራት አመቺ ሁኔታ ላይ እንደሆነ ካወቅም በኋላ ነው እዚህ ጋር የተገኘ ነው። እንግዲህ ውድ ቤተሰቦች ዳኒ ከዚህ በፊትም እንደነገርኳችሁ ላናገርህ እፈልጋለሁ ስላለኝ ነው እዚህ ጋር የተገኘሁት። እንግዲህ ስለምን ሊያወራኝ እንደፈለገ እስካሁን ድረስ ምንም የማውቀው ነገር የለም። ካሜራ እንዳበራም ጭምር ፍቃድ የሰጠኝ ራሱ ነው። ምክንያቱም እኔ አሁን ላይ የእሱን ፕራይቬሲ መጋፋት አልፈልግም። ምናልባት እንደዚህ ሆኖ ካሜራ ላይ መውጣት ላይፈልግም ይችላል ብዬ አስቤ ጠይቄው ነበረ። ካሜራ እንዳበራ ትፈልጋለሁ ይሄ ስለው ችግር የለውም ካሜራም እንድታበራ እፈልጋለሁ ስላለኝ ነው ካሜራ አብርቼ ይህንን ቪዲዮ እየቀረጽኩ የምገኘው። እንግዲህ ውድ ቤተሰቦች ዳኒ ምን ሊለኝ እንደፈለገ ለምን እንዳስጠራኝም ጭምር እንግዲህ ከራሱ አንደበት የምንሰማ ይሆናል። አብራችሁን ቆዩ። እሺ ዳኒ እንዴት ነህ? አሁን ደህና ነህ? ምንም አይደለም ማለት ይቻላል። ግን ያው እኔ እንጃ ደህና መሆን ደህና አይደለሁኝ። ግን ደግሞ ያው አንተንም የጠራሁት የሆነ ማውራት ያለብን ነገር ስላለም ጭምር ነው። ግን ያው ደህና ነህ ለሚለው ጥያቄ መልስ ለመስጠት ያክል ደህና አይደለሁም ናቲ። እስቲ ስላለህበት የጤና ሁኔታ በደንብ ለኔም እንዲሁም ደግሞ ለተመልካቾቻችንም አብራርተህ ንገራቸው። ያው ሁሉም ተመልካች ማለት በሚቻልበት ሁኔታ ስላንተ በጣም እየተጨነቁ ስለሆነ ማለት እኔ ይሄ የእነሱ ጭንቀት ይገባኛል ብዬ የማስብ አይነት ሰው አይደለሁኝም አሁን ላይ። ምክንያቱም የተፈጠሩትን ነገሮች እያንዳንዳቸውን ቀስ በቀስ ወደ ኋላ ተመልሼ እያሰብኳቸው ነው። ጥሩ ነገር አይደለም ያለው ማለት ነገሮች መሄድ በሌለባቸው መልኩ ነው እየሄዱ ያሉት። መያዝ የሌለባቸው መልክ ነው ይዘው የነበረው። አላቅም እኔ ከዚህ በኋላ እንዴት እንጃ ማለት በጣም ግራ ገብቶኛል። በጣም ተጨንቄያለሁኝ። ግን ደግሞ ከሌላው የበለጠ ደግሞ አሁን ላይ እሺ መጀመሪያ ስለ ጤንነቴ ለመናገር ያክል ባለፈው እንዳልኩ ነው። እኔ ጭራሽ ነው ምንም ነው የማይንቀሳቀሰው ማለት ምንድን ልበልህ ማለት አልፈልግም። ግን ደግሞ ነው እግሬ በድን ሆኖብኛል። ምንም ነው መንቀሳቀስም አልችልም። ምንም ነገር ነው የማይሰማኝ። ምንም አላቅም። እንጃ ሰው አንስቶላ ቢሆን ነገር ቢመታኝ ወይ ቢቆርጡኝ ምናምን ራሱ እኔ ምንም የሚሰማኝ እየመሰለኝ አይደለም። እግሬ አንድ እንዳለ ሆኖ የሌላው ሰውነቴ መዛል እንዳለ ሆኖ ከዛ የበለጠ ደግሞ አልቻልኩም። በተለይ ከትላንትና ወዲያ ጀምሮ በጣም ራሴን እያመመኝ ነው። ከባድ ነው በእውነት። እኔ ማይግሬን እንዳለብኝ ታውቃለህ ከዚህ በፊት እና አይደለም ሌላ ኖርማል ራስ ምታት ይቅርና ማይግሬን ተነስቶ ምን ያህል እንደምሰቃይ ሲነሳብኝ እናውቀዋለን ሁላችንም። ማለት ሁሌም አብራችሁኝ ስለሆናችሁ የምታስታውሰው ነገር ነው ብዬ ነው እንደዚህ እያልኩ ያለሁት። አሁን ግን ምን ነው ማይግሬኑ በሆነ እያልኩ ነው ራሱ ያለሁት። ማለት ራሴ ልክ አይደለም፣ አእምሮዬ ልክ አይደለም። በእውነት ጭራሽ ልክ አይደለም። እኔ ምን እንደተፈጠረ
አይምሮ ውስጥ የሆነ ብቻውን የሌላ ሰው አይምሮ ወይ ደግሞ የሌላ ሰው ገብቶ የሆነ ነገር እያደረገው ያለ እየመሰለኝ ነው። አይምሮዬን ጭንቅላቴን በጣም እያመመኝ ነው። ማለት ሊፈነዳ ነው። በጣም ልፈነዳ ደርሻለሁ። ዶክተሮችን ነግሬያቸዋለሁ ያለውን ነገር እነሱም እየተከታተሉኝ ነው። ግን ደግሞ ምናልባት ለ20 ለ30 ደቂቃ ሰላም በሆን ነው። ከዛ በኋላ ግን እኔ ባህሪ በጣም ነው የሚቀያየረው። ራሱ በጣም ከምታስበው በላይ ናት። ማለት አላቅም ሰው አጠገቤ እንዲደርሱላ አልፈልግም። አይደለም እንደዚህ ቀርቦ እንዲያወራኝ ይቅርና ማለት ነው። እኔ እንጃ ማለት በቃ ሊፈነዳ ነው። በጣም ሊፈነዳ ነው። የሚሰማኝ ደግሞ ለይቶ ነው ወደዚህ አካባቢ ማለት ነው። እዚህ ጀርባው ላይ ነው በቃ በጣም እያመመኝ ያለው የሆነ እንጃ እንዲህ ከርክሜ ማውጣት ብችል እና ባየው ውስጡ ያለውን ነገር እኔ ደስ ይለኛል። ማለት የትክክለኛ ሰው ጭንቅላት አይደለም ሁላ እየመሰለኝ ያለው አሁን ላይ ሌላ ባዕድ ነገር ውስጥ ላይ ያለ እስኪመስለኝ ድረስ ማለት ነው። አንዳንዴ እኮ አንተ የምታስታውስ ከሆነ ወይ ደግሞ አጋጥሞህ የሚያውቅ ከሆነ ሆድህን ሲቆርጠህ እንዲህ ምንድን ነው ምናምን የሆነ የሚጨንቅ ስሜት አለው አይደለ? እንደዛ አይነት ሁኔታ ነው የሚፈጠረው። ማለት በጣም ነው ግራ የሚገባው። በጣም ማለት ነው አላቅም እንዴት አድርጌ መቋቋም እንደምችል በጣም ግራ እየገባኝ ነው። ያው እንግዲህ ዳኒ የተሻለ ነገር ይመጣል ብዬ አስባለሁ። ያው በቂ የሆነ የሕክምና ክትትል እየተደረገልህ ነው። እንግዲህ እኛ እውነቱን ለመናገር ወደ ቤተሰቦች የቻልነውን ያክል እየለፋ ነው ዳኒን ወደ ቀድሞ ጤንነቱ ላይመለስ፣ እንዲሁም ሙሉ ሰውነቱ ጤነኛ ሆኖ እንደ ቀድሞ እንዲሯሯጥ። ዳኒ ቁጭ ማለት የሚወድ ልጅ አይደለም። እውነቱን ለመናገር እዛም እያለ መኖር የሚፈልግ አይነት ሰው ነው። መስራት በጣም የሚያስደስተው አይነት ሰው ነው እውነቱን ለመናገር ነው። ዳኒ ወደ ቀድሞ ጤናው ተመልሶ 100% ደህና ሆኖ ወደ ስራው እንዲመለስ እኛም የኛ የስራ ባልደረቦችም የህክምና ባለሙያዎቻችንም ጭምር የአቅማችንን በጣም እየለፋን እንገኛለን። አሁን ላይ የቱንም ያክል ነገሮች ጥሩ ባይሆኑ ምናልባት አይታወቅም፣ በየትኛውም ቅጽበት ነገሮች ወደ ጥሩ ሊቀየሩ ይችላሉ። መልካም ምኞታችንን ይዘን ብቻ ነው አሁን ላይ የቻልነውን ያክል እየለፋን ያለ ነው። የህክምና ባለሙያዎቻችንም እየነገሩን እንዳለው ከሆነ ትንሽ ነገሩ ውስብስብና ግራ የሚያጋባ ነገር ነው። እንደምታውቁት በመድኃኒት ምክንያት ነው ዳኒ እንደዚህ የሆነውና አላውቅም ብቻ ነገሮች በጣም ውስብስብ ያሉ ነገር ናቸው። እንግዲህ በቻልነው አቅምኛ እየሞከርን ነው። እንግዲህ ዳኒ አንተም ብትሆን አሁን ላይ ተረጋግተህ ጤና ላይ በደንብ ፎከስ አድርገህ ራስን ለማስታመም ብትሞክር ብዬ አስባለሁ። ዳኒ አዎ እሱማ ልክ ነህ እኮ፣ ግን ደግሞ እንጃ የሆነ ክፍያ እየመሰለኝም ጭምር ነው አሁን ላይ። ምን ክፍያ ዳኒ? አላቅም ማለት እናንተ ላይ ካረኩት ነገር አንጻር፣ እናንተን ከተናገርኳችሁ ነገሮች አንጻር ፈጣሪ ራሱ በዚህ እየከፈለ እየመሰለኝ ነው። ዳኒ እንደዛ እንድታስብ አልፈልግም። አይደለም እናቴ አስጨርሰኝ። ቆይ አንተ እንደዛ አሰብክ፣ ሌሎቻችሁ ሚኪ እንደዛ አሰበ፣ ምን የሚለውጠው ነገር የለም። እኔ እንጃ አላቅም። በጣም የሚያስጠላ ሁኔታ ላይ እንዳለሁ ግልጽ ነው። ማንም የማይፈልገው አይነት ነው ማለት የፈለገ ብንጣላ እናንተ የምታስቡት ስለኔ ጥሩን ነገር ነው። ያው እኔም ብሆን በውስጤ ጥሩ ነው የማስበው። ማለት ሲጀመርም እንለያይ የሚለውንም ቃል ራሱ ሳመጣ በቃ ምንም አልፈልግም ነው እንጂ እናንተ ክፉ ይድረስባችሁ እያልኩኝ አልነበረም። ማለት አላቅም እኔ በቃ እያልኩኝ ያለሁት ምንድነው የምንድነው የእውነት አምላክ እየከፈላችሁ ያለ ነው መስሎ እየተሰማኝ ያለው ላይ አላቅም። ለተናገርኳቸው ለእያንዳንዳቸው ቃላቶች ነው ይሄን ነገር እየመጣብኝ ያለው። እንጃ እኔ በምን በኩል መክፈል እንዳለብኝ ራሱ በጣም ነው ግራ የገባኝ አሁን ላይ። ማለት ምን ብዬ ይቅርታ ማለት እንዳለብኝ ራሱ አላቅም። ኢቭን ይቅርታ ለማለት ራሱ በጣም የቆይቻለሁ። ግን ደግሞ ምን ብዬ ይቅርታ ልበል? ማለት አንዳንዴ እኮ ቃላቶቹ ራሱ በጣም የሚያስጠሉ ነው የሚሆኑት። በጣም ማለት ነው
አይገባም። እንደዚህ አይነት ነገር ለእናንተ አይገባችሁም። አውቃለሁ በአንዳንድ ነገሮች ምክንያት እኔም ጭንቀት ላይ ነኝ። አይምሮዬ ልክ አይደለም። ይሄ ነገር የጀመረኝ አሁን አይደለም፣ ግን ደግሞ እኔ ትልቅ ሰው ነኝ፣ ማገናዘብ ነበረብኝ። ነገሮችን አስተውዬ ማየት ነበረብኝ። ናቲ ያረጋችሁልኝ ከነበረው ነገር አንጻር አይደለም እንደዛ የተለያየ የሚያስከፋ ኃይለ ቃል መናገር ይቅርና ከእናንተ ጋር ትንሽ ፊት የመነሳሳት አይነት ነገር ራሱ መፈጠር ጭራሽ ያልነበረባችሁ ሰዎች ናቸው። ማለት እንደኔ አይነት ምን ልበል ከሃዲ ሰው እናንተ ጋር አያስፈልግም። ማለት አይደለም እንደዛ ትበላት በለኝ ናቲ። እኔ እንጃ አሁን በጣም ይቅርታ መጠየቅ እፈልጋለሁ። ውስጤ በጣም ጥፋተኝነት ስሜት ተሰምቶኛል። ግን ደግሞ እንዴት አድርጌ ልናገር? ማለት ቃላቶቹን አጣሁኝ። አእምሮ የታሟል። አሁን ላይ በጣም ጭንቀት ላይ፣ በጣም የሚገርም፣ በጣም የሚያስጠላ ራስ ምታት ላይ ነው ያለሁት። ይሄ ነው ብዬ አስረድቼ ራሱን እንትን የምልበት አይነት ሁኔታ አይደለም። ናቲ እኔ እንዴት ማለት አላውቅም። ዳኒ ማለት ነገሮች አንዴ እኮ የተፈጠረው ነገር ተፈጥሯል አይደል? አሁን ላይ ማሰብ ካለብንም ስለ ወደፊቱ ነው እንጂ ስላለፉት ነገሮች አይደለም። የተፈጠሩት ነገሮች አንዴ ተፈጥረው አልፈዋል። ክፉም ሆነ ደግ ዋናው ማለፉ ነው። እኔ ከዚህ በፊትም ተናግሮ ያለው ቤተሰቦች ነገሮች የሆነ ጊዜ ላይ መስተካከላቸው አይቀርም። ምናልባትም ልክ እንደምንመኘው ዳኒ ያደረጋቸው ነገሮች ስህተት መሆኑ ገብቶታል። ከምንም በላይ ደስ ያለኝ ነገር እኔ እሱ ነው። የምር ያሳለፍናቸው እነዛ ጊዜያቶች ምንም አይቆጩኝም እውነቱን ለመናገር። ምክንያቱም ትምህርት ናቸው። በቃ ሁሉም ነገር ትምህርት ነው። አልፏል። እኔ አሁን ላይ የምመኘው ዳኒ ወንድሜ ደህና ሆኖ ማየት ነው። ወደ ቀድሞ ጤንነቱ ተመልሶ ማየት እንጂ መቶ ይቅርታ ይጠይቀናል። እኔ እሱ አያሳስበኝም እውነቱን ለመናገር ጭራሽ ነው የማያሳስበኝ ዳኒ። እኔ አሁንም ቢሆን ለአንተም ቢሆን ማለት የምፈልገው ነገር አይደለም መሆን ያለበት ግን ያ ነው ማለት ተነስቼ ተንበርክኬ እግራችሁ ስር አንተም ሚኪም እግር ስር ተንበርክኬ ወድቄ ይቅርታ መጠየቅ ብችል በጣም ደስ ይለኛል። ግን ደግሞ መሆን አልችልም ናቲ። በጣም የሚያስጠላ የማይሆን ሁኔታ ላይ ነው ያለሁት። መንቀሳቀስ አልችልም። በምን በኩል አድርጌ እንዴት ብዬ እሺ ወደ እናንተ የልቤን ላሳያችሁ? ማለት የሚሰማኝን በምን በኩል ላሳያችሁ? ናቲ እኔ እኮ በእውነት በጣም ታምሜያለሁኝ አሁን ላይ። ግን ደግሞ በሀዘኔታ ሳይሆን እኔ ይቅር እንድትልኝ የምፈልገው ከልባችሁ ያልኩት ነገር ልክ እንዳልነበረ በሰዓቱ እኔ ከራሴ ጋር እንዳልነበርኩኝ እንድታቅ ነው የምፈልገው። በቃ ሙሉን ያልኳቸው ነገሮች በሙሉ ልክ አይደሉም አውቃለሁኝ። ምንም አንድ እንኳን ልክ የሆነ ነገር የለም። ጭራሽ መሆን የሌለበት ነገር ነው የሆነው። አላውቅም ለምን ይሄ ሁሉ ነገር እንደተፈጠረ በጣም ግራ ገብቶኛል። እኔ ጭራሽ ያልጠበቅኩት የማልጠብቀው ነገር ነው። እንደዚህ አይነት ሁኔታ ውስጥ ገብተን ራሴን አገኘዋለሁ ብዬ ማለት ነው። ግን ደግሞ አስቀይሜያቸዋለሁ። በቃ በዛም በዚህም መጨረሻው ምንድነው? አስቀይሜያቸዋለሁ ነው። እኔ እንዴት አድርጌ ነው ተውናሲ ተቀይመኸኛል ማለት የማይሆን ነገር ነው የተናገርኳችሁ። ጭራሽ ማለት የሌለብኝ ነገር ነው ያልኩት። ጭራሽ ማለት ነው። በእውነት እንደዚህ አይነት ነገር ውስጥ እንገባለን ብዬ አስቤ አላውቅም። በጣም ከልብ ይቅርታ ልጠይቅ እፈልጋለሁ ናቲ። እኔ እንጃ ማለት አላውቅም። ወንድሜ ሚኪንም መሆን አድርጌ ነው ያስቀየምኩት። ማለት የሌለብኝን ነገሮች ነው የተናገርኩት። እሱ ለእኔ ከሆነው እኔና እሱ ከነበረን ግንኙነት አንጻር በፍጹም መናገር የሌለብኝን ነገሮች ነው የተናገርኩት። እንጃ እንዴት አድርጌ ራሱ ይቅርታ ልጠይቁ እንደምችል፣ እንዴት አድርጌ አይኑን ማየት እንደምችል ራሱ አላውቅም። ማለት በመጥፎ ጊዜው አብሬ ነበርኩኝ። በመጥፎ ጊዜ አብሮ ነበረ። ከምንም በላይ ደግፎኛል። ከማንም በላይ የውስጤን የሚረዳኝ አይነት ሰው ነበረ። ግን ደግሞ እኔ ደግሞ አበላሸሁት ያንን ነገር። ማለት
መሬት ላይ ነው ሁሉንም ነገር የጣልኩት። በቃ መሬት ላይ አይደለም እንደው የሆነ ትልቅ ውቅያኖስ ውስጥ ነው ሁላችንንም ነገር የጣልኩት አንስቼ በቃ ማለት በምን ያክል ርቀት እንዳስቀየምኩት እንዲገባ ብዬ ነው እንዲህ እያልኩ ያለሁት። ማለት አንተ ትረዳዋለህ ሲጀመር ይገባኛል፣ ግን እኔ ምን ያክል ሊሰማው እንደሚችል አሁን ላይ ሳስበው በእውነት ለራሴ ራሴ እንድጠላ ነው እያደረገኝ ያለው። በፍጹም የማይሆን ነገር ነው የተናገርኩት። በፍጹም መናገር የሌለብኝን ነገር ማለት ነው። ከኔ ጭራሽ የማይጠበቅ ነገር ነው ያደረግኩት። እንጃ በጣም ከብዶኛል። ምን ብዬ ይቅርታ ማለት እንዳለብኝ፣ ምን ብዬ ማናገር እንዳለብኝ አላውቅም። ማለት አሁን ላይ ቢመጣ ራሱ እኔ መናገር የሚሳነኝ ነው ራሱ የሚመስለኝ። ቃላት መውጣት ነው የሚያቅተኝ። የምር ይቅርታ ማለቱን ራሱ ከልቤ ከውስጤ በፈልገውም ግን ደግሞ አይሆንም ማለት ያቀተኛል። አልችልም ማለት ያደረግኩት ነገር ከይቅርታ በላይ ነው። እኔ በምን አይነት ልብ ይቅር ሊለኝ እንደሚችል በጣም ነው ግራ የገባኝ። አላውቅም በቃ ከሚገባው በላይ አስቀይሜዋለሁ። ይገባኛል። እኔ እንደዚህ እንድትሆን አልፈልግም። እውነቱን ለመናገር እኔ የራሴን ችዬ በምነግር ሰዓት እኔ አንተ ላይ ጭራሽ ምንም አይነት ቂም ነው ያላስኩትኝ። ምንም አይነት አንተ ላይ ጀስት ከፍቶኛል፣ አዝኛለሁ እውነቱን ለመናገር በጊዜው። ነገር ግን አሁን ላይ ነገሮች ያን ያክል ማካበድ ያለብንም ነገር አይመስለኝም። በቃ እንኳን ወደ ኖርማል አይምሮ ተመለስክ። ይሄንን ጊዜ በጣም እየናፈቅነው ነበር እውነቱን ለመናገር። አልተመለስኩም ናቲ። እኔ ጭራሽ ወደ ኖርማል አይምሮ ራሱ አላቅም። ከዚህ በኋላ እንዴት መመለስ እንደሚችል፣ ከዚህ በኋላ እንዴት መመለስ እንዳለብኝ አላቅም። ማለት ብመለስ ኖሮ እኮ ይቅርታ እንዴት አድርጌ መጠየቅ እንዳለብኝ በራሴ ማወቅ እችል ነበርኩ አይደለ? ግን ደግሞ አልተመለስኩኝም። በቃ እኔ ነው እየተሰማኝ ያለው። አይምሮ ላይ ምንድን ነው ያደረጉብኝ እነዚህ ሰዎች? አይደለም ቆይ ሰው አይወጣልኝም እንዴ? ምንድን ነው አልገባኝም። ማለት እንዴት ነው ነገሩ? ቆይ እኔን የሚቀርበኝ ሰው በሙሉ ቆይ ከጥቅም ውጭ ሌላ ነገር አስቦ አይቀርበኝም? ዳኒ እኛ እኮ አለን አይደል አጠገብ። አዎ እሺ፣ እናንተን እኮ እያልኩ እኮ ነው። ከእናንተ ውጭ ቆይ ከኔ ሌላ ማለት ትክክለኛ ነገር ፈልጎ የሚቀርበኝ ሰው የለም ነው? እንዴት ነው ነገሩ? አልገባኝም። ያሳሰበህ እኮ የሚገባው ከኛ ጋር ነው። አብዛኛውን ጊዜ ነው የምታሳልፈው። ይገባኛል። ያም ነገር ሊረብሽ ይችላል። ነገር ግን አንዳንድ ጊዜ ከመጥፎ ነገሮች አይደለም። አስብ ውስጥ አይምሮዬን አሁን እኮ በስርዓት እያሰብኩበት አይደለም። ነገርኩ። ይቅርታ መጠየቅ ከልብ እየፈለግኩኝ ምን አይነት ነገር አድርጌ ምን ብዬ ይቅርታ መጠየቅ እንደምችል ራሱ ምንም ማላቅ ከሆነ እኮ አይምሮዬ ከጥቅም ውጭ ሆኗል ማለት ነው እኮ አይደል እንዴ? ቆይ አንተ የምታደርገውን ነገር ማወቅ የሚያቅትህ ከሆነ ቀጣይ እርምጃህን መገመት እና አውቀህ መራመድ የሚያቅትህ ከሆነ እኮ ምንድነው ጥቅሙ እዚህ ጋር እንትኔ ማለት አላቅም። ከዛ ደግሞ ሚኪ እንደዛ ማስቀየሜ እንጃ እንዴት አድርጌ ይቅርታ እንደምጠይቀው አላቅም። እንጃ ማለት ሙሉ ቲማችንን ነው ራሱ እኔ ይቅርታ መጠየቅ ካለብኝ ራሱ ይቅርታ መጠየቅ ያለብኝ። በቃ ነገሮች ከሚባለው በላይ የማይሆን መስመር እየያዙ ነው እየሄዱ ያሉት ማለት ነው። ግን ደግሞ አላቅም እኔ ውስጤን እያመመኝ ነው። አይምሮዬ ልክ አይደለም። በቃ ማለት ማድረግ ያለብኝን ምንም አላቅም። ምንም ማለት ነው። በቃ ከምንም እና ከማንም በላይ ደግሞ በእኔ ላይ ትልቅ እምነት፣ ትልቅ ተስፋ፣ ትልቅ መተማመን አለ አይደለ? ምን ልበልህ አለኝታነት ራሱ የነበራቸውን ወደ ቤተሰቦችን ራሱ አስቀይሜያቸዋለሁ። ማለት እዚህ ከእናንተ ጋር ጣጣለሁ ማለት ብዙ ነገሮችን አልፈልግም ብዬ ገፍቼ የወጣሁ ከዛ ከነሱ ጋርም ተጣለሁ ማለት ነው። እኔ ወደ ቤተሰቦች አላቅም። እኔ በምን አይነት ልብና በምን አይነት አይምሮ አይታችሁ እኔን ይቅር ትሉኛላችሁ አላቅም። ግን ደግሞ በቃ ከዚህ በፊት የነበሩትን ነገሮች አይታችሁ ለእኔ ምን አይነት አመለካከት አሁን ላይ እንደሚኖራችሁና እንዳላችሁ መገመት አይከብደኝም። ምክንያቱም አውቃለሁኝ ማለት እኔን አሁን ከነዛ ወንጀለኞች እኛ ከምንይዛቸው አሳደን ከምንይዛቸው ወንጀለኞች ሌላውን ተው፣ እኔ ራሴ አሳድጄ ከሚይዛቸው ተጠርጣሪዎችና ወንጀለኞች
ያነሰ ሳይሆን የበለጠ እኩል ራሱ አይደለም የበለጠ ነው ውድ ቤተሰቦች ለእኔ ያላቸው አመለካከት የተቀየረው ብዬ የማስበው እንደዛ ነው። ግን ደግሞ አንድ ነገር እንድትረዱኝ እፈልጋለሁ። እኔ ፈለግኩ አልፈለግኩ አውቃለሁኝ አሁን ላይ ምንም የሚመጣ ለውጥ የለም። ግን ደግሞ ሁኔታውን እንድትረዱት ስለምፈልግ ነው። ማለት ማስተባበያ ሊሆን አይችልም ይሆናል፣ ግን ደግሞ ያለው ነገር ይሄ ነው ማለት ሌላ ነገር ማለት አልችልም። በቃ እኔ አይምሮ ይሄ ልክ አልነበረም። ከዛሬ ነገ የሆነ ነገር ይፈጠራል ብዬ በፊት ላይ በራሴ ጭንቀት ነገሮችን እንትን ለማድረግ ለመቆጣጠር ሞክር ነበረ። ግን ደግሞ ሁኔታዎች ከቁጥጥሬ ውጭ ከወጡ በኋላ የማይሆኑ ነገሮች ተፈጥረዋል። የማይሆኑ ነገሮችን በራሴ ላይ ለማድረግ ሞክሬ ነበረ። ከዛም ባለፈ ደግሞ በወንድሞቼ ላይ ተነስቼ ነበረ። ከዛ ሲቀጥል ደግሞ ውድ ቤተሰቦች እናንተ ላይ ራሱ በቃ አለማክበሬን እናንተ ላይ ያለኝን ክብር ራሱ አጥቼ ነበር። ማለት እናንተን ማየት ባለብኝ መልኩ እያየኋችሁ ማክበር ባለብኝ መልኩ እያከበርኳችሁ ላልነበረም እኔ በምን አይነት ልብ ይቅር እንደምትሉኝ አላቅም። ማለት አሁን እዚህ ካሜራ ፊት እኔ መንበርከክ ብችል አላቅም ወይ ደግሞ የሆነ አለ አይደለ ቅጣት ተቀጥቼ በስነ ስርዓት ወደ በፊቱ መመለስ እንኳን ባልችል ቢያንስ ትንሽ እንኳን ተስፋ የሚሆን ነገር ወደ ቤተሰቦች ከእናንተ ማየት ብችል በጣም ደስ ይለኝ ነበረ። ግን ደግሞ አስቀይሜያችኋለሁ። በቃ ዋናው ነገር በዛም ዞረ በዚህም ዞረ ወደ ቤተሰቦች በጣም በድያችኋለሁ። እኔ እንጃ ይቅርታ እንዴት ማለት እንዳለብኝ ራሱ አላውቅም። ከምንምና ከማንም በላይ ማድረግ የሌለብኝን ነገሮች አድርጌያለሁ። ከኔ የማይጠበቁ ነገሮች ናቸው የተፈጠሩት። ልክ ነው። አይምሮዬ ልክ አልነበረም። የተለያዩ ነገሮች እኔ ሲደረጉ ቆይተዋል። በዛም የተነሳ አሉኝ የምላቸውን ሰዎች አጥቻለሁኝ። ማለት አሁን ላይ ብቻውን የቀረ ነገር ነው። እኔንም ቢሆን እዚህ አሁን ላይ እየተሰማኝ ያለው ምንድን ነው? እዚህ ራሱ ያስቀምጡኝ በቃ ቢያንስ እንደ ማንኛውም ሰው ይቅርታ ሳይሆን ሕክምና አግኝቼ እንደሄድ ነው እንጂ ከዛ ውጪ ያለው የወንድምነት፣ የእህትነት፣ የልጅነት ፍቅር ጠፍቷል የሚል ነገር ነው አሁን ላይ እየተሰማኝ ያለው ማለት ነው። እንደዛ ማሰብ የለብህም አይደለም። እኔ ውድ ቤተሰቦች ከሚባሉ በላይ አስቀይሜያቸዋለሁ። እኔ ተነስቼ ካለሁበት መነሳት ብችልና ተንበርክኬ ይቅርታ ጠይቅ በጣም ደስ ይለኛል። ውድ ቤተሰቦች ከሚባለው በላይ አስቀይሜያቸዋለሁ። እንጃ ይቅር እንድትሉኝ ነው በቃ የምፈልገው። ሌላ ነገር አይደለ። ሌላ ነገር አላስቸግራችሁ አላቅም። ከዚህ በፊት ጸልዩልኝ ይላል ነበር፣ ደህና እንድሆን ጥሩ ነገር እንዲፈጠር ጸልዩልኝ ይላል ነበር። አሁን ግን ያንን የማለት ድፍረት ራሱ የለኝም። ካረኳቸው ነገሮች አንጻር አንድና አንድ የምፈልገው ነገር ቢያንስ ይቅር በሉኝ። ጸሎትን ለማያስፈልገኝ አይነት ሰው ነኝ። በጣም ነገሮችን በራሴ እጅ ያጠፋሁ ያበላሸው ሰው እንደሆንኩኝ አውቃለሁኝ። እኔ እንጃ እንዴት ምን ማለት እንዳለብኝ አላውቅም። አሁን ላይ በጣም ግራ ገብቶኛል። ናቲ ወንድሜ ከልቤ ይቅርታ ልጠይቅ እፈልጋለሁ። ማለት ላይመስልህ ይችላል፣ ግን ደግሞ በጣም ከውስጤ ነው ሁሉ ነገር እየተናገርኩኝ ያለሁት። አላውቅም ምናልባት ተነስቼ ማድረግ ያለብኝን ነገር እግር ላይ መደፋት ነበረብኝ። አዎ ማድረግ አልችልም። እሱን አሁን ማለት መንቀሳቀስ ስለማልችል ነው። ወንድሜ ሚኪ እንዴት ብዬ ይቅርታ እንደምጠይቀው አላውቅም። ግን ደግሞ ውድ ቤተሰቦች እባካችሁ ያለሁበትን ሁኔታ ተረድታችሁ ማለት የሆነ ሚኪ ከኔ እባካችሁ ውስጥ ጥላቻ ካለ ቢያንስ እሱን እንዲተው ማለት ባይቀርበኝ እንኳን ጥላቻውን እንኳን እንዲተው እናንተ እንድትማጸኑልኝ ጠይቃችኋለሁ። ይህን መጠየቅ ያለብኝ የሚገባኝ ሰው አይደለሁም አውቃለሁኝ። ግን ደግሞ ያለ እነሱ ሰው የለኝም አሁን ላይ። ማለት ብቻውን ከባህር ወጣ ሳለኝ አሁን ላይ እኔ ማለት ማንም ሰው ነው ከፈለገ የሚጫወትብኝ አሁን እኔ ላይ አላቅም። ቤተሰቤ ብዬ ስቀርብ የሆነ ነገር ይፈጠራል።
የቅርብ ሰው ብዬ ስቀርብ የሆነ ነገር ይፈጠራል ማለት እንደሌላው ሰው እኔም የግል ህይወት እኮ ይኖረኛል አይደለ? ግን ደግሞ እዛ ግል ህይወቴ ላይ ምንም ስኬታማ ያልሆንኩ ሰው እንደሆንኩኝ ነው አሁን ላይ የገባኝ። አላቅም ማለት እንዳለብኝ ናቲ እንጃ። እኔ ከዚህ በላይ ምን ነገር ራሱ ያለብኝ እየመሰለኝ አንተ ልልህ የምፈልገው ብቸኛ ነገር ተረጋጋ ነው በቃ። እኛ ወንድሞችን ችግር የለውም። አንተ ይቅርታ መጠየቅ ካለህብህም ተመልካቾቻችንን ያስቀየምኩ ተመልካቾቻችንን ይቅርታ መጠየቅ መቻል ያለብኛ። ከዚህም የከፋ ነገር ይመጣ ይቅር ለመባባል የምንሰፋ አይነት ሰዎች አይደለም። ይሄን ነገር በደንብ ታውቃለህ። አሁን ላይ ሁላችንም ብንሆን እኔም ሚኪም ሲቀጥልም ደግሞ ከካሜራ ጀርባ ያሉ የሥራ ባልደረቦቻችን በሙሉ እያሳሰበንም እያስጨነቀንም ያለው ነገር ያንተ ደህና መሆን ብቻ ነው እንጂ ሌላ ነገር አይደለም። በቃ አንተ ደህና አሁን፣ ሌላው ነገር በጊዜው ሁሉም ነገር ይስተካከላል። ማውራት ካለብንም ብዙ ነገሮችን እናወራለን። ራስን አረጋጋ። የሕክምና ባልደረቦቻችን መተው አሁንም ቢሆን ያዩሃል። በተከታታይ አንተን ማየታቸውን የሚቀጥሉ ይሆናል። እንግዲህ ውድ ቤተሰቦች አሁን ዳኒ አሁን እኔም እንድትረጋጋ ከዚህ በላይ ባንቀጥል ደስ ይለኛል። ይመጣሉ ያዩሃል። እንግዲህ ውድ ቤተሰቦች ከዚህ በላይ ማውራቱ ለዳኒም ተገቢ ነው ብዬ አላስብም። ምክንያቱም ማረፍ መቻል አለበት። እንደነገርኳችሁ ከባድ የሆነ ራስ ምታትም እየተነሳበት ይገኛል። እንግዲህ አሁን ዳኒም ጥሩ ሁኔታ ላይ ስላልሆነ የሕክምና ባለሙያዎቻችንን እናስገባለሁ። እንግዲህ እነሱ የተለያዩ እርዳታዎችን የሚያደርጉለት ይሆናል። አብራችሁን ቆዩ።